የውስጣዊው ፈተና። እንደዚህ አይነቱን ፈተና መምጫው አይታወቅም። ምናልባት ገንዘብ ከመውደድ፣ ስልጣን ከመውደድ፣ በፖለቲካው ከመጫን፣ የተለያዩ ነገሮች ከፍላጎት የሚመጡ ፈተናዎች ናቸው። እኒህ ፈተናዎች ከውስጥ ነው ያሉት። ፈተናዎቹ የሚፈነዱት ከቤተ መቅደሱ ነው፣ ከቅኔ ማህሌቱ ነው፣ ከአውደ ምህረቱ ነው የሚመጡት እኒህ ፈተናዎች። እኒህ ፈተናዎች ደግሞ እጅግ አዳጋ ናቸው፣ ለቤተ ክርስቲያኗ ፈተና ናቸው። አሁን ያለው ሁኔታ ውስጣዊ ፈተናው እየሄደ ያለው እንደዚህ ለጠላት አጋልጦ የሚሰጥ አይነት ሀሳብ ነው። አባቶችን ትክክለኛ አባቶችን ማሯሯጥ፣ በሚዲያ ህጋዊ ባልሆነ መንገድ ማባረር፣ ማሳደድ፣ መምህራኑ እንዲያዝኑ ማድረግ፣ ቢገባቸው ቦታውን መያዝ ሲገባቸው ማይገባቸው ይዘው እያንዳንዱ ሀራ ወንበሩን ይዞ ቤተክርስቲያን ፈተና ውስጥ አለች። ማን ያገልግላት? ማይሌቱን ማን ይቁምላት? ቅኔውን ማን ይናገርላት? የቤተክርስቲያኑን ሀብት ሌላ ሰው ያዘው። የቤተክርስቲያን ፈተና እንበለው እንግዲህ ቤተክርስቲያን ስትፈተን አገር ትፈተናለች። ቤተክርስቲያን መከራው ስትሆን አገር መከራ ውስጥ ትሆናለች። ቤተክርስቲያን ስርዓቷ ሲበላሽ፣ ሻሯ፣ ጸሎቷ፣ ወደ እግዚአብሔር የምታደርገው አገልግሎት ሁሉ መስመር ሲለቅ ሀገር ሁሉ ይታወካል። ምክንያቱም ቤተክርስቲያንና ኢትዮጵያ ማይለያዩ የአንድ ሳንቲም ገጽታዎች ስለሆኑ ማለት እና ይህ ጉዳይ ደግሞ የትኛውም ኢትዮጵያዊ ይመለከተዋል ብለን እናምናት። የሃይማኖቱ ተከታዮች ብቻ ሳይሆኑ ሌላውም አካል የሚመለከተው ጉዳይ ስለሆነ አሁን እንደ ሀገር እንደ ቤተክርስቲያን እየሄድን እንደሆነ መንገዳችን መድረሻችን የት አካባቢ እንደሆነ ሁላችንም ትኩረት የሚያስፈልገው ጉዳይ ስለሆነ ሂደታችን እጅግ ፈተና ውስጥ ላይ ቀለበት ውስጥ ያለንበት ሁኔታ ስለሆነ ሁላችንም ትኩረት የሚያሻ ጉዳይ ነው ማለት ነው። እንግዲህ ቤተክርስቲያን በፈተና ውስጥ የተሰራች ናት። ቤተክርስቲያን በፈተና ውስጥ የተሰራች ናት። እንደምትሰራ ደግሞ በተለያዩ መዛግብቶችም እናያለን። ራሱ ጌታችን መስራቹም በፈተና ውስጥ እንደምትሆን፣ በተለያየ ሁኔታ ፈተና እንደሚይዛት፣ በተለያየ ሁኔታ ፈተናው እንደሚያዞራት፣ እንደ መርከብ መሪ እንደሌላት መርከብ እንደሚያሽከረክራት ራሱ ተናግሯል። ራሱ ተናገረ ማለት ደግሞ ፈተና አለ፣ ግን ፈተናውን ደግሞ ማምለጫ መንገድ እንዳለም ራሱ በዓለት ላይ መሰረታታለሁ የሲኦል ደጆች አይችሏትም ነው ራሱ ባለቤቱ ለቅዱስ ጴጥሮስ ሲናገር፣ በዓለት ላይ መሰረታታለሁ የሲኦል ደጆች አይችሏትም። በዓለም ውስጥ የሚመጡ ፈተናዎች፣ በተለያየ ሁኔታ የሚመጡ ፈተናዎች፣ በማይጠበቅ ሁኔታ የሚመጡ ፈተናዎች አይችሏትም። ታልፈዋለች። ቻሌንጁ ሊበዛ ይችላል፣ ፈተናው ሊበዛ ይችላል፣ እጅግ ሊያስጨንቅ ይችላል። ነገር ግን ማለፊያ መንገድ ስላላት አልፈዋለች ብሎ ራሱ ተናግሯል ማለት ነው። እንግዲህ የቤተክርስቲያን ፈተና ከብዙ ምንጭ ነው የሚመጣው፣ ከብዙ አንግል ይመጣል። ከሰይጣን የሚመጣ ፈተና አለ፣ ወረደ ሰይጣን የሚለቀው ፈተና አለ። ቤተክርስቲያን ላይ የሚለቀው ፈተና አለ፣ አገልጋዮቿ ላይ የሚያመጣው ፈተና አለ፣ ምዕመናኑ ላይ የሚያመጣው ፈተና አለ። እንዳይጸኑ፣ እንዳይቆሙ፣ እንዳይጸልዩ፣ እግዚአብሔር ወደ እነሱ በምህረት እንዳይቀርብ ደብቀው ራሱ የሆነ የተደበቀ የሐሰት እውቀት አለ ማለት ነው። ከእግዚአብሔር የሚያርቅ አስተሳሰብ፣ እግዚአብሔር የሚያሸሽ አስተሳሰብ፣ ክፉ ሐሳብ ሁሉ የዲያብሎስ ፈተና ነው ማለት ነው። ዲያብሎስ የሚያመጣው ፈተና ነው። ዲያብሎስ ደግሞ እንደምታውቁት መንፈስ ነው፣ የሚታይ አይደለም፣ የሚጨበጥ አይደለም። ያመጣቸው ፈተናዎቹም በምንጠብቃቸው መንገድ አይደለም፣ በብዙ መንገድ ይመጣል። በብዙ መንገድ ዲያብሎስ ይፈትናል። ሌላው ደግሞ ቤተክርስቲያን በኤክስተርናል በሆነ መንገድም ትፈተናል። ጫዊ በሆነ መንገድ ሃይማኖት አጥር ውስጥ ካሉት ውጭ ተፈትና እናያታለን ማለት ውጭ በሆኑ የቤተክርስቲያንን ስርዓቷን የማያውቁ፣ የቤተክርስቲያንን አገልግሎቷን የማያውቁ፣ የቤተክርስቲያንን ዓላማዋ ምን እንደሆነ፣ የት እንደምትሄድ፣ ምን አይነት አስተምሮ፣ ምን አይነት ስርዓት እንዳላት ያላነበቡ ያላወቁ ሰዎች፣ ሀዲያኖች፣ ናፍቃኖች፣ ሌላም ደግሞ አይዛባውያን ያመጡባት። ይህ ፈተና የታለፈው አንድ በመሆን ነው፣ በመጸለይ ነው፣ ወደ እግዚአብሔር በመጮህ ነው። ይህን ፈተና ቤተክርስቲያን አልፋ ዛሬ መጣ ደርሳለች ማለት ነው። ለምሳሌ በቅርብ ጊዜ ብናነሳ በኢትዮጵያ ደረጃ ግራኛ አይማድን እናንሳ። አንድ ምዕራፍ ደግሞ ከፍ እንበልና ዲዮቅልጥያኖስን እናንሳ። አንድ ምዕራፍ ደግሞ እንደገና በክርስቶስ አርጎ ከሄደ በኋላ ደግሞ እነ ኔሮን ቄሳር የሚባሉ ተነስተዋል። እኒህ ሰዎች የሚጠሉ ናቸው። ክርስትናውን የሚጠሉ በፍጹም ጥላቻ የተከበቡ ማተብ ያንጠለጠለን ክርስቶስን የሚከተልን አካል አሳደው ጉድጓድ ውስጥ የሚያስገቡ እጅግ አደገኞች ናቸው። በዚያ ውስጥ ትልልቅ ሊቃውንቱ ተገኝተዋል። በሃይማኖት የጸኑ፣ በሃይማኖት የቆሙ። በዚያ ፈተና ውስጥ አግናጢዎስ ምጡዝ አንበሳ በዚያ ፈተና ውስጥ አንቶ ነው የተገኘ። ከውጭ የመጣው ፈተና ከውስጥ የመጣውን ፈተና በፍጹም ሊጥላት አልቻለም። ቤተክርስቲያን ከውጭ ነው የመጣው። የውስጥ ልጆቿ መንፈሳዊ ትጥቅ ስለነበራቸው፣ መንፈሳዊ መሳሪያ ስላላቸው፣ እግዚአብሔር ከነሱ ጋር በረዴት ስላለ በአንበሳ ውስጥ እንኳ ተጫውተው አራምደው አምጥተዋታል ማለት ነው። አራምደው አምጥተዋታል። ቤተክርስቲያንን አስረክበዋል። ለሊቃውንት ሰጠዋል። ለልጆች ለመምህራን አስረክበዋል። እኒህ ኔሮን ቄሳር የሚባሉ ክርስቲያኖችን ለአንበሳ የሚያጫውቱ ናቸው። አንበሳ ጋር እንዲነከሱ እያደረጉ
እጅግ በጣም አሰቃቂ የሆነ መከራን ያደረጉ ክፉ ነገስታት ናቸው። እንዲህ አይነት ፈተና ደርሶባታል። እንዲህ አይነት ፈተናን አልፋለች ቤተክርስቲያን። እንደዚህ አይነት ታሪክ ውስጥ ጠባሳ ሳይኖራት ዛሬ መጣ እያበራች ትገኛለች። እንዲህ አይነት ፈተና አልፋለች። እነ ዲዮቅልጥያኖስ እንደምታውቁት በቤተክርስቲያን በተለያዩ መዛግብት በተለያዩ ድርሳናት ውስጥ እናገኛለን። እነ ኔሮን ቄሳር ያደረጉትን እነ ዲዮቅልጥያኖስ የሰሩትን ታሪክ የዲዮቅልጥያኖስ በዓለም ደረጃ ምን እንዳደረጉ ክርስቲያኖችን እንዴት እንዳደረጉ ቤተክርስቲያንን ለማጥፋት ምን እንዳደረጉ መምህራንን ለማጥፋት መጻሕፍትን ለማጥፋት የጣሩትን ሁሉ ያነበበ አካል ያውቀዋል። የተቆነጣጠሉ መጻሕፍትን ይዛ ግን ቤተክርስቲያን መጣለች። የተቃጠሉ መጻሕፍትን ይዛ ቤተክርስቲያን መጣለች። እንደዚህ የሆነች በፈተና መጣ አልፋለች። ውጫዊውን ፈተና አልፈዋለች። አሁን ደግሞ ያለንበት ሁኔታ እጅግ ሊፈትን የሚችለው በእውነቱ የውስጣዊው ፈተና ነው። እንደዚህ አይነቱን ፈተና መምጫው አይታወቅም። ምናልባት ገንዘብ ከመውደድ፣ ስልጣን ከመውደድ፣ በፖለቲካው ከመጫን፣ የተለያዩ ነገሮች ከፍላጎት የሚመጡ ፈተናዎች ናቸው። እኒህ ፈተናዎች ከውስጥ ነው ያሉ። ፈተናዎቹ የሚፈነዱት ከቤተ መቅደሱ ነው፣ ከቅኔ ማህሌቱ ነው፣ ከአውደ ምሕረቱ ነው የሚመጡት እኒህ ፈተናዎች ደግሞ እጅግ አደጋ ናቸው። ለቤተ ክርስቲያኗ ፈተና ናቸው። ኤሊን ታስታውሳላችሁ። በመጽሐፈ ሳሙኤል ላይ ካህኑ ኤሊ በእንዝላልነቱ ስለ ቤተ ክርስቲያን ሲል ስለተቀደሰው ስለ ኦሪቱ ስርዓት ሲል ልጆቹን ሳይቆጣ በመቅረቱ ልጆቹን ተመለሱ፣ ከእግዚአብሔር ርቃችኋል፣ ቤተ መቅደሱ ላይ የምታደርጉት ያልተገባ ነገር ትክክል አይደለም ባለማለቱ ምን ያህል ፈተናን ምን ያህል ነገር እንደደረሰበት ሁላችንም እናውቀዋለን፣ እንናገረዋለን። ከቤተ መቅደስ የመጣው ፈተና ከውስጥ የመጣው ፈተና ሁላችንም ሊያጠፋ ይችላል። የኤሊ ልጆች የጠፉት ከውስጥ ሆነው እግዚአብሔርን ስላጠፉ ነው። በእውነቱ እግዚአብሔር ይቅር ይበለን በምሕረቱ ግን ውስጥ ሆነው ዝም ስለተባሉ ነው። ተው ስላላላቸው አባታቸው የእግዚአብሔርን ቤት ደፈሩ፣ የእግዚአብሔርን አገልግሎት ሸጡ። ወደ እግዚአብሔር ቤተ መቅደስ የመጡትን ደናግላኑን ለዝሙት ተመኙ። እግዚአብሔር ተቆጣ። ታቦቱን አስወጣና ከቤተ መቅደሱ ሸኘ፣ ለጠላት አሳልፎ ሰጠ። አዎ ከውስጥ ስንሆን እግዚአብሔር ለጠላት አሳልፎ ይሰጠናል። ጠላቶቻችን ይጥሉናል። እግዚአብሔርን ስላልያዝ ነው፣ እግዚአብሔርን ስላስቀየም ነው። በእግዚአብሔር ሕግ መሄድ ስላቃተን፣ ለቤተ ክርስቲያኗ ማሰብ ስላቃተን እግዚአብሔር ለውጭ ጠላት አሳልፎ ይሰጠናል። እንዳይሰጠን በእውነቱ በቸርነቱ ይመልከታል። አሁን ያለው ሁኔታ ውስጣዊ ፈተናው እየሄደ ያለው እንደዚህ ነው። ለጠላት አጋልጦ ሊሰጥ አይነት ሐሳብ ነው። አባቶችን ትክክለኛ አባቶችን ማሯሯጥ፣ በሚዲያ ህጋዊ ባልሆነ መንገድ ማባረር፣ ማሳደድ፣ መምህራኑ እንዲያዝኑ ማድረግ፣ ቢገባቸው ቦታውን መያዝ ሲገባቸው ማይገባቸው ይዘው እያንዳንዱ ሐራ ወንበሩን ይዞ ቤተክርስቲያን ፈተና ውስጥ አለች። ማን ያገልግላት? ማይሌቱን ማን ይቁምላት? ቅኔውን ማን ይናገርላት? የቤተክርስቲያኑን ሀብት ሌላ ሰው ያዘው። የተማሩ ልጆቿ፣ ጥሬ የቆረጠሙት ልጆቿ፣ ዕውቀቷን አቅሟን መግለጥ የሚችሉላት ልጆቿ መንገድ ላይ ሊስትሮ እየቀቡ እያየናቸው ነው። መንገድ ላይ የቀን ስራ እየሰሩ እያየናቸው ነው። መያዝ የሚገባው ሌላው ቦታውን ያዘው። በእውነቱ ይሄ አንድ ፈተና ነው። እንደዚህ አይነቱ ፈተና ደግሞ ለቤተክርስቲያን እጅግ ፈተና ይሆናል። በእውነቱ እጅግ ቤተክርስቲያንን ማራመድ አይችልም። በተለይ ይሄ ውስጣዊ የሚባለው ፈተና እጅግ እያንዳንዳችን በተለይ ደግሞ ለቤተክርስቲያን እንቆረቆራለን የምንል አካል፣ ለቤተክርስቲያን ራሳችን እንሰጣለን የምንል አካል ለዚህ ጉዳይ እጅግ ትኩረት ያስፈልገዋል ማለት ነው። ስለዚህ አሁን ቤተክርስቲያን ያለችበት ሁኔታ ፈተና ላይ ናት። በፈተና ተይዛለች፣ እያለቀሰች ነው። ልጆቿን ትፈልጋለች። የት ናችሁ እያለች ነው። በመከራ ውስጥ የቆሙትን እነ አግናጢዮስን እየጠራች ነው ቤተክርስቲያን። ድረሱልኝ ባካችሁ፣ በእውነት ቆማችሁ እውነቱን ግለጡ እየተባለች ነው። ቤተክርስቲያን የእውነት አደባባይ ናት። ነገር ግን አሁን ነገሮቹ እየተገለበጡ ነው። ታዲያ ወደ ማን አቤት እንባል? መፍትሄው ምን ይሁን? እንደተለመደው ወደ እግዚአብሔር መጮህ ነው። እግዚአብሔር ይገስጻል፣ እግዚአብሔር ያስተካክላል። ወደ እግዚአብሔር ልብ እንዲሰጠን፣ አገልጋዮቹን እንዲሰበስብ፣ የአገልጋዮቹን ሐሳብና የአገልጋዮቹን ዓለማዊነት ወደ መንፈሳዊነት እንዲቀይር በተለይ ምዕመናኑ መጸለይ ነው። አዎ ምዕመናኑ ሲጸልዩ አገልጋዮቹ ይጸኑላቸዋል። ያለ አገልጋዮቹ ቤተክርስቲያኗን አያገኟትም። በየተለያዩ ቦታዎች ከመቀሰር ልብ እንዲሰጥ መጸለይ ነው። እግዚአብሔር ለአገልጋዮቹ በትልልቅ ቦታ ያሉትን የተለያዩ ሰዎችን ማስተዋል እንዲሰጥ፣
ልብ እንዲሰጥ ከውስጣቸው ያለውን ክፉን አስተሳሰብ ሁሉ አጥፍቶ መልካሙን አቅጣጫ እንዲሰጣቸው ቤተክርስቲያን ትጸልያለች። በቅዳሴውም እኮ ቤተክርስቲያን ትጸልያለች። ጸሎታችን ግን የት ደረሰ ነው? ስለ ነገስታቱ እንጸልያለን እኮ ነው የምትለው። ስለ ጳጳሳቱ ትጸልያለች። ስለ ዓለሙ ሁሉ እንጸልያለን ትላለች ቤተክርስቲያን። ስለዚህ መጸለይ አንድ መፍትሄ ነው ማለት ወደ እግዚአብሔር መጮህ፣ እግዚአብሔር እንዲቀለብሰው እንዲህ አይነቱን አስተሳሰብ እንደዚህ አይነቱን አመለካከት ከአይምሯችን ውስጥ እንዲያወጣ መጸለይ ያስፈልጋል ማለት ነው። እንደ መፍትሄ በትልልቅ ቦታ ያለን ሰዎች እውነት ቤተክርስቲያንን ለማራመድ ቤተክርስቲያንን ታሪኳን ለማሳለፍ ማገናዘብና ማስተዋል ያስፈልጋል። ያሁኑ አይደለም የነገው በጣም ሩቅ ነገር ፊት ላይ እየመጣ ነው ማለት ነው። ስለዚህ ቤተክርስቲያን በእንደዚህ አይነት ሁኔታ ፈተና ውስጥ ላይ ስለሆነች ሁላችንም ለቤተክርስቲያን ድምጽ ልንሆናትና በተግባርም አብረናት ልሆን ያስፈልጋል ማለት ነው እና እንደዚህ አይነቱን ነገር አግባብ ባለው ሁኔታ መልስ መስጠት ያስፈልጋል። በተለይ አሁን ባለንበት ወቅት ይሄ ቴክኖሎጂው ከፍ ባለበት ወቅት ቴክኖሎጂው በተስፋፋበት ወቅት የሰው ይሄ ፕላትፎርሙ በተዘረጋበት ወቅት በጣም አደገኛ የሆኑ ነገሮች እየታዩ መጥተዋል። አንዳንዶች ልክ እንደ ቫይረስ ናቸው። በተለያዩ መረቦች የሚለቀቁ ሀሳቦች በተለያየ የመረብ አውታር ምንም የተጣራ ኢንፎርሜሽን የሌላቸው ሀሳቦች ሲለቀቁ ከበሽታም በላይ በሽታ ይሆናሉ። እንግዲህ አንዳንድ በሽታ ሲባል አንዳንድ ሰው ኖርማሊ በአካሉ ሊታመም ይችላል። እንዲህ አይነት በሽተኛ ግን መድኃኒት ሊኖረው ይችላል። ወደ ሆስፒታል ሂዶ ወደ ጤና ጣቢያ ሂዶ እንዲሁም ደግሞ በበሽታ ዙሪያ ሙያ ያላቸውን ሰዎች አነጋግሮ መታከም ትሪት መደረግ ይችላል። መድኃኒቱን ካገኘ ለመድኃኒቱ አስፈላጊ የሆነ ነገር ከተሰጠ መዳን ይችላል። አሁን ግን የተለቀቀው በሽታ ከዚህ የተለየ ነው። እጅጉን አደገኛ የሆነ ልክ እንደ ክረምት ማዕበል እንደ ክረምት ጎርፍ ቤትን ማይመርጥ ልክ እንደ ሰደደ እሳት ሆኖ የሚያቃጥል አይነት በሽታ መጥቷል። ይህም በሽታ አሁን ቴክኖሎጂ ማለት ፕላትፎርም ነው። ጠቃሚ የሆነ ፋንክሽን አለው። በአግባቡ መጠቀም ከቻል፣ በማስተዋል መጠቀም ከቻል፣ በዚያ ልክ ያደገ ማይንድ ይዘን በቴክኖሎጂው ልክ የመረመረ አይምሮ ይዘን ከተጠቀምነው ኑሮን ሲምፕሊፋይ ያደርጋል፣ ህይወትን ያቀላል፣ መረጃን በቀላሉ አድሬስ ማድረግ እንችላለን፣ የተለያዩ ነገሮችን በቀላሉ ማወቅ ይቻላል። በእርግጥ ቴክኖሎጂ አሁን ብዙ እውቀቶችን ሰጥቷል፣ ብዙ ነገሮችን በቅርብ አድርጎልናል፣ አመቻችቶልናል። ነገር ግን ይሄ ቴክኖሎጂ የተባለው ወይም ደግሞ አሁን የተዘረጋው ፕላትፎርም ቴክኖሎጂው በዚያው ልክ ደግሞ አደገኛ በሽታ ይዞ መጥቷል። አደገኛ በሽታ ከየት እንደመጣ ማይታወቅ፣ ከየት እንደመጣ መረጃ የሌለው፣ ባክግራውንድ የሌለው፣ የመጣበት ሪሶርስ የሌለው ሀሳብ እየመጣ አገርን እያጣላ ነው። አንዱን አገር ከአንዱ አገር፣ አንዱን ግለሰብ ከአንዱ ግለሰብ ጋር፣ አንዱን ከአንዱ ጋር እያጣላ ታሪካችን፣ ባህላችን፣ ትውፊታችንን እንዲሁም ደግሞ ኢንዲቪጁዋሊ የእያንዳንዳችን ስብና በጣም እያጣጣለ ነው። በቲክቶክ ውስጥ እየተቀነባበረ፣ በቲክቶክ ውስጥ የአንዱን ፎቶ ከአንዱ ጋር እየለጠፉ፣ በቲክቶክ ውስጥ የአንዱን ከአንዱ ጋር እያጣመሩ እንዲህ እየተደረገ በሀገር ላይ ጠለፌት እየወደቀ ነው። በባለስልጣናት ላይ፣ በሃይማኖት መሪዎች ላይ እንዲህ አይነት ነገር እጅግ አደገኛ የሆነ በሽታ ነው። ሊታከም የሚችለው ደግሞ በዛው በፕላትፎርሙ ነው። ዶክተር ልታዘዝለት አትችልም። ባለመድኃኒት አይኖረውም። ከኒን ልትሰጠው ስለማትችል ወይም ደግሞ ትሪት የምታደርግበት ሆስፒታል ስለማይኖር እጅግ አደገኛ የሆነ በሽታ ሆኗል ማለት ነው። እያያችሁ ነው አይደል? ለጳጳሳት ክብር ጠፋ። ጳጳሳትን ልብሳቸውን አስጥሎ የዘውድ ክብር የያዙትን አስወልቆ አላስፈላጊ ቂላቂል ጨዋታ መጫወት ምን ማለት ነው? ይሄ የሃይማኖትን ጥላቻ አያመጣም ወይ? ይሄ ከሃይማኖት ጋር ተሳስረን ተሰባጥረን ተከባብረን እንዳንኖር አያደርግም ወይ? ከዚህ የበለጠ በሽታ ምን አለ? ሰው ሲታመም በእውነቱ አይምሮ ከታመመ ነው አንድ ሰው እጅግ አደጋ የሚሆነው። አይምሮው በእውቀት ካልታሸ፣ አይምሮው በበሰለ ሁኔታ በማስተዋል ካልታሸ አንድ ሰው ይሄ አይነት በሽታ ምናልባት ሳይኮሎጂካሊ ሙያ ያላቸው ሰው ትሪት ሊያደርጉት ይችላል እንጂ መድኃኒት ልትሰጠው አትችልም። እንደዚህ አይነቱ አስተሳሰብ እውቀት ባላቸው ሰዎችና በመጻሕፍት ነው የሚታከመው። መጻሕፍት በማንበብ ነው የሚታከመው። የሀገሪቱን ባህል፣ የሀገሪቱን ትውፊት፣ የሀገሪቱን ይዛው የመጣችውን ከጥንት ጀምሮ ይዛው የመጣችውን ተሳስራበት የምትኖረውን ካልቸሯን ማወቅ ካልተቻለ እጅግ ፈተና ይሆናል ማለት ነው። ስለዚህ አሁን አደገኛ በሽታ በዚህ በፕላትፎርሙ ዙሪያ ላይ መጥቷል።
ይህንን ፕላትፎርም ደግሞ በተለይ በሙያው ዘርፍ ያላችሁ ሰዎች፣ በእያንዳንዱ እውቀት ያላችሁ ሰዎች ይህንን በሽታ አንደኛ ማወቅ ያስፈልጋል። ከምንድን ነው ምንጩ? እንዴት ነው የተለቀቀ? እንደ ወረርሽኝ እኮ ነው፣ ልክ እንደ ኮሮና። ይሄ ለገንዘብ መቸብቸቢያ፣ ለገንዘብ መሰብሰቢያ ተብሎ የሰውን ክብር ማሳጣት፣ የሀገርን ህልውና ማሳጣት፣ የአንድን ግለሰብ ክብር ማሳጣት። በእውነት እዚህ የበለጠ በሽታ ምንም የለም እኮ። የሰውን ሞራል መጣል፣ የሰውን ስነልቦና ማውደቅ፣ የሴቶችን፣ የእናቶችን፣ የአባቶችን፣ የሀገሪቱን ክብር በተለያየ ሁኔታ በሽታ ውስጥ እየወደቀች ነው ማለት ነው። ስለዚህ ይሄ ነገር ሊታይ ይገባል ማለት ነው። ይሄ በሽታ በአሁኑ ተው ካልተባለ ነገ ሁላችንም ያቃጥላል። ነገ ሁላችንም ላይ እንደ ቫይረስ ሆኖ ሊይዘን ስለሚችል ይህንን አይነት አስተሳሰብ በእውነቱ አግባብ ባለው ፎርማል በሆነ መንገድ ማስተካከል እንደሚገባ መልእክታችን እናስተላልፋለን ማለት ነው። እንግዲህ ይህንን ወቅታዊውን በሽታ በእውነቱ በማስተዋልና በጥበብ ማከም ስለሚያስፈልግ ዛሬ ትንሽ ቅንጭብጭብ ይዘንላችሁ መጠናል። ተጠቀሙባት ብለናል።